ከምታስቢው በላይ ከሌላ ጊዜው በተለየ በጣም ውድ እሺ ይወዳለው ለኔ ካለሽ መቼም አይቀርም ከምታስቢው በላይ ከሌላ ጊዜው በተለየ በጣም ውድ እሺ ይወዳለው ለኔ ካለሽ መቼም አይቀርም እኔን ጠንበለሌ እኔን ልጨነቅልክ እኔን ጭንቅል በልህ እውነት እኔን ልጨነቅልክ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትና ማታ በተለቀቀው ቪዲዮ ብዙዎቻችሁ ኧረ ምንድነው እንደኔ በስንት ነገር ስጠብቅ ስንት ነገር ያደርጋሉ ስንት ሰርፕራይዝ ይኖራታል ብዬ ሳስብ እንዴት ነው በአንድ ኬክ እንደዚህ መጫወት አድርገው ፍቅርዬን ልደቷን የሚያከብሩት ያላችሁ ልጆች አላችሁ። እንግዲህ ዛሬ ሰርፕራይዝ ጠብቁ፣ ትልቅ ነገር ማለት ነው። ትልቅ ነገር አልተቋጨም። በነገራችን ላይ ቪዲዮ እንዳያችሁት እንግዲህ በኬኩ ብስጭት ነው በፍቅርዬ ያበቃው ማለት ነው። ዛሬ እንግዲህ በፉፉዬ ቤት ሞቅ ደመቅ ያለ ሰርፕራይዝ ጠብቁ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ ምን ነው ባላችሁበት ቆማችሁ እንዴ? ባለበት የሚቆም ግንድ ብቻ ነው። ምን ሆናችሁ ነው? ሰብስክራይብ እያደረጋችሁ እንጂ ሼር አድርጉ። ምንድነው የፍቅርዬም 200 ይግባ የኔም 10,000 ይግባ። ጣር ሆነባችሁ እኮ። ለማንኛውም ፍቅርዬን እንግዲህ እዚህ ጋር በኬኩ ድመት አስመስለዋታል። ወይኔ ግፋችሁ። አሁን ኢትዮጵያ የኬክ ስንት ነው? እናንተ ልጆች ግን እንደው ምን ይሻላችኋል? ብሏት እንደው ጥሏት አሳያችኋለሁ። ብልት አድርጓት። የኔማ ቆርሰው ያጎርሱናል ብዬ ሳስብ እንደዚህ አድርገው ተጫወቱበት ማለት ነው። በዚህ አጋጣሚ ከትናንት ወዲያ በሰራው ቪዲዮ አበባ ሲሰጥ ብሩካ ለምንድን ነው ፊት ቅሬታ የተሰማው? ፉፉዬ ለምንድን ነው ቀይ አበባና ቀይ አሻንጉሊት የሰጣት በሚለው ቪዲዮ ላይ የተሰጠኝ የሚገርም ኮሜንት አይቼ ነበረ። ግን አእምሯችሁ እንዴት እንደሚያስብ ተገርም ያለው ማለት ነው። ፉፉ አይወዳትም፣ ቡሪካ ነው የሚወዳት። ቡሪካ ፍቅሩን መግለጽ የፈራው ፉፉ ስላለ ነው። ወይኔ በላቸው። እውነታችሁን ነው። ምን ነው እናንተ እንደው አበዛችሁት። ኧረ እንደው እናንተ ምን ነው ልጅቷ ይሄን ያህል ዝሙተኛ አደረጋችኋት? አያጭ አንዳንዴም የምታደርጉትና የምትናገሩትን ነገር ለይታችሁ ወቁ። ሲጀመር እንደው ከፉፉ ጋር እንኳን እውነት ሆኖ ተለያይታ ብትቀር ቡሪካ ጋር መቼም አትሄድም። ፍቅርዬን ያስረግጬ የምነግራችሁ ነገር ምክንያቱም ጓደኛሞች ማለት እኮ ወንድማማቾች ናቸው። በየትኛው ሃይማኖት ነው የጓደኛውን ፍቅረኛ ጓደኛው የሚይዘው? ኧረ ተው እንዴ! እየተሳሰብን እንዴ! አንዳንዴ አእምሯችሁን ወደ ራሳችሁ መልሱ። እንዴት ምን አይነት ሰው ቢሆን ነው አሁን ቡሪካ ለፍቅርዬ ልቡ ሊከፈት የሚችለው? እንዴት ነው ወደ ፍቅር ሊያስባት የሚችለው? አይ አንዳንዴ እንከባበር። እውነቴን ነው እንዴ! ተው እንጂ ተው። የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው። እንደው ስንስቅ ስንጫወት ቪዲዮን ይዘን ስንፈተፍት ሁሉ ነገር ወደ እውነት አትወሰዱት። እኛ እንዲሞቅ ጨዋታው እንዲደምቅ ምናምን ብለን እንጂ ፉፉዬ ፍቅርዬ ፉፉዬ፣ ሲቀጥል ቡሪካ ጀግናና ምርጥ ወንድማቸውን 4 ነጥብ በቃ። ይህንን በማለት የሚነስራችሁ ካላችሁ ይንሰራችሁ፣ ደም የሚሆን መግል ይንሰራችሁ፣ እኔ አያገባኝም ማለት ነው። ማለቴ በቃ ብዙዎቻችሁ በጣም እንትን እያላችሁ ስላየሁኝ ነው። አንዳንዶች ማለት ነው፣ ብዙዎች እንኳን አይደላችሁ። እና ደግሞ ፉፉዬ ጸጉርህን ተቆረጥ እንዴ! ምንድን ነው በጸጉራቸው የገባው ቡታጅራዎች እንዴ? ወደዛ ሲሄድ ፍፄና ብሩኬ በቃ ጸጉራቸው ራሱ ስንት ኪሎ ሆነ እንዴ? ሴቶቹ ጸጉር እያጡ ይለምናሉ፣ እናንተ እዚህ አንጨፍርራቸው። ጸጉርን ተቆረጥ ፉፉዬ ተቆረጥ። እኔ ተናግሬያለሁ በህግ አምላክ። ተጋግዛችሁ መስቀለኛ ስሩበት፣ አንቺና ፈቲ ማለት ነው። ፍቅርዬ የኔ ውድ ማለት ነው። ለማንኛውም መልካም ልደት የኔ ውድ። በድጋሚ እንግዲህ ትናንትና አልፏል። በነገራችን ላይ በዚህ አጋጣሚ ማን የኔ ልደት የሚያከብርልኝ? ከሰሞኑን የኔም ልደት ግንቦት ላይ ተወለድን በስተናል አይደለ? አዎ የኔም ልደት ግንቦት 11 ነው። ስንት ዓመት ነው እንዳትሉኝ ግን በቃ ለማንኛውም ልደቴ ነው። ልደቴ ከሆነ ልደቴ መሆኑን ካወቃችሁ ይበቃችኋል። ለማንኛውም ግንቦት 11 ነው። ተዘጋጁ ጋይስ። ኦኬ ስንት ቀን ቀረው ማለት ነው? 10 ቀን። 10 ቀን ቀረው። በልጆቼ አከብረዋለሁ። እኔ እንኳን አክብሬም ትዝ ብሎኝ የማያውቃኑ ራሱ አንዳንዴ ማታ ነው ተመሽሪያ ትዝ የሚለኝ ማለት ነው። እናቴ ግን አልረሳውም፣ ሁሌም አልረሳውም። ትደውልና ሲመቸት ምናምን ልጅ ዛሬ እኮ ልደትሽ ነው ትለኛለች። ወይ ደግሞ እዛም ኮንኩኝ ደግሞ ዛሬ ልደትሽ ነው ቄጣም ዳቦን በይው ትለኛለች። እኔ ግን ምንም አይመስለኝም። የምር ተንሳፍስፌ እንደዚህ አክብሬው አላውቅም። ትዝ ባለኝ ዓመት ዳቦ ጋግራለሁ፣ ትዝ ካላለኝ ዓመት በቃ አለቅ።
እና በቃ እንደዛ ነው እላችኋለሁ። ለማንኛውም ፍቅርዬ እንግዲህ የባለፈው አመት ምን ነበረ ከዋላችሁ ታስታውሳላችሁ። በነገራችን ላይ ባለፈው አመት ደስ በሚል ነበረ የፍቅርዬ እንትኖቹ አስጦቶቹ ምናምን ማያልፍ የለም። እስቲ እንግዲህ ሁሉም አልፎ መሻሻል ለውጥ እየመጣ ሲሄድ ደግሞ የተሻለ ከዚህ በላይ እንጠብቃለን። ቀጣይ አመት ደግሞ እኛ እህቶች ምናምን ስንገባ ዳቦ እየጋገርን ከየቤታችን የገበር ዳቦ ለየት ያለ ልደት ነው የምናከብርልሽ ማለት ነው። እኔ ወድ አይመስላችሁም ውዶቼ? በኮሜንት ጻፉ። እናንተ ሀገር ስትገቡ ምንድን ነው ጋግራችሁ ብትሄዱ ዳቦ ወይስ ኬክ? ይህንን ጻፉልኝ ማለት ነው። ሌላው ደግሞ ሜሉዬም እንግዲህ ልደቷ ነበረ። ሜሉ ማለት ነው። ሜሉም የፋንዲሻ ፋሚሊያችን ማለት ነው። ሜሉዬም እንኳን ተወለድሽልን። እንግዲህ ሜሉዬ ደግሞ መዳምዬ ኬክ አንጭ ትበላለች። ስሜ ለርዱ ፍጥፍጥ ያለ ካካው ኬክ አምጥታ በሳጭተኛለች። ምን ነው እናቴ ስምሽን እድሜሽ ስንት ነው አለች። ደግሞ አይ አረቦች እኮ ጅል ናቸው። እኛ ሀገር ላይ የሴት ልጅ እድሜና የወንድ ልጅ ኪስ እንደማይጠየቅ ብታቅ ምን ልትል ነበረ? ለማንኛውም እንደዚህ እስከዚሁም ራሱ አስባ ማምጣት ራሱ የምትደነቅ ሰው ናት የምር። እኛም አለን እናቴ እኔም አለሁ ከዘሬ ቆለው አለች አሉ ሴትዮ። ለማንኛውም ውዶችዬ እንግዲህ ይሄን ለማንኛውም ዛሬ ደግሞ በተለየ ሰርፕራይዝ እንግዲህ ሰርፕራይዝ ታውቃላችሁ፣ ፈቲም የማታውቀው ሰርፕራይዝ ነው ሁለቱ ጎረምሶች ያዘጋጁት። ምን ሊሆን ይችላል የሚለውን ነገር በዛሬው ዕለት በጉጉት የምንጠብቀውና የምናየው ይሆናል። እስከ ማታ ድረስ ወዳችኋለሁ። ሼር እያደረጋችሁ ቪው ቀዝቅዟል ቻናሌ ማለት ነው። እንደምወዳችሁ አትርሱ። መልካም ጊዜ። ቻው ቻው።